አንዳንዴ ስልክ ይደወልና ጸጥ ይላሉ። በስልክም እኮ ይገባል። ልክ ስልክ ስታነሱ በስማ አታውቁት ቁጥር እኮ ነው። በስማ ወሎ ብታማትቡበት ምን ችግር አለ? ምንም እኮ ችግር የለውም። ግን አልለመድነውም። ይሄ መልካም ነገሮች አያስደስቱንም። ስለዚህ ልክ ስልክማ በእኔ በስማ ወሎ ማን ነው መርዶ እንኳን ቢነገራችሁ እግዚአብሔር እንዲያጸናችሁ አማትባችሁበታል። ለሁሉ ነገር እግዚአብሔርን አስቀድሙት። ከዛ በኋላ ሌላው ተከታይ ነው። መጽሐፈ ምሳሌ ምን ይላል? ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። እንዲህም ስትሉ እኮ ውስጥ ስለሚቃጠል ነው። ድል ከማን ነው? ስለዚህ ስጋዊ ድሎች ሊኖሩ ይችላሉ፣ ግን ዘለቄታ አላቸው የላቸው? ገደብ አለው አይደል እንዴ? ሁሉም ድሎች እኮ ምድራዊ ድል ገደብ አለው፣ መንፈሳዊ ድል ግን ገደብ የለውም። እሺ እግዚአብሔር ክንዳችሁን ያበርታ። የእግዚአብሔር ስም ካፋችሁ አይጥፋሽ። ሲወጋችሁ ምናን ሲያማችሁ ወይኔ ምናን ከምትሉ በስመ አብ ወወልድ ወመንፈስ ቅዱስ ቆሌን ገፈፈው አንልም ወይ? በስመ አብ የቤተሰባችንን እየጠራን እንትናዬ አንልም? በድንግል ማርያም ስም በሉ እስቲ፣ በቅዱስ ሚካኤል ስም በሉ እስቲ። ይሄንን ነገር አሁንም ካላዳበርን በመናፍስት አሰራር መያዛችን ቀርቶ ሌላ ነገር ውስጥ አለመግባታችን እኔ ማረጋገጫ የለኝም። ለእናንተ ሳይሆን ለኔም ጭምር እኮ እየተናገርኩት ያለው እኮ ለእናንተ ብቻ እንዳይመስላችሁ ለኔም ጭምር። ልጆች ሆረር ፊልም እያሳያችሁ ልክ የዲያብሎሱ አሰራር ሲጋለስ ዝጊው ልጄን እንዳያማት፣ ከዛ ተይዛ ስትመጣ መከራ፣ ጥርሷን አንቀጫቀጨች መከራ እምታሰቃዩን፣ ከዛ መርገም ትስበርልን፣ ሁሉም ጋር ትረግጣላችሁ። እምነት ስለጠፋ እኮ ነው። ስለዚህ እባካችሁ እኔ እንዳልኳችሁ ነው። ነገ እኮ እንዲህ ላንቀጥል እንችላለን እኮ መሰብሰባችን የማይወድ ሊኖር ይችላል እኮ። እኛ ሌላ ምንም ከቤተ ክርስቲያን ከእግዚአብሔር ኃያልነት ከመመስከር ውጭ ሰው ይዳን ነው። ሰው ይዳን፣ ከያዘበት ችግር ይላቀቅ። እንዲህ ሆኖ አሁን ቢኖር ይሄ ሰው ቤተ ክርስቲያን እግዚአብሔር አባቶችን አይጠይቅም? ትጠይቃለች፣ እንጠየቃለን እኮ። ስለዚህ እንዲህ አይነት ነገር ነው ቤተ ክርስቲያን ልክ እሁድ ሲደርስ እሁዷን ጠብቃ የምትመጣ እንቅልፍ እንዴት እንደምጥማችሁ ቤተ ክርስቲያን ለመሄድ ለመነሳት እንዴት እንደሚከብዳችሁ እናንተው ታውቁታላችሁ። በቃ እሁድ ሲደርስ በቃ ምክንያት ይፈልጋል። የሆነ ቅዳሴው ሲያልቂድና እንደ ነገሩ የሚጸልይ ሰው፣ ከዛ እንደ ነገሩ የሚያገኝ ሰው ኑሮዬን እባክህ ክፈትልን እንለውና እድሌን ዘግተው እንላለን። ዘጊም ከፋችም እግዚአብሔርን እናደርጋለን። ኑሮዬን ዘግተው፣ ህይወቴን ዘግተው፣ ትዳሬን ዘግተው፣ ከዛ ምን እንላለን መሰላችሁ? እባክህ ክፈትልን ደግሞ ብለን እንጸልያለን። ዘጊም ከፋችም አድርገን እያሰብን ይኖራል። እግዚአብሔር ኑሮ ይዘጋል? አይዘጋም። የዘጋብን ራስ ታቋል። እሺ ይሄ እንደ አባባሉ አረ ሰይጣን የለም እንደምንለው አይደለም መስሎ ነው። ጎበዝ ይላል፣ ያኔ በርታ ይላል። ድሮስ እኔ በአባቴ ዳዊት ደጋሚ ነው፣ አረ እኔ ጋር ምን ይሰራል? ሳትጸልይ ምን ይሰራል? ኑሮ ተበልቶ እንጀራው ተበልቶ አረ ሰይጣን የታባቱ እዛው ሂዱ የሚያስጮት ጋር ሂዱ ይላል። እንደዚህ ስትሉ በርቱ ነው የሚላችሁ ውስጥ ሆኖ። አዎ የለብህም ማን ይነካል? ኑሮ ተበላሽቶ እድል ተበላሽቶ ቤታችሁ ይመጡና ሲኒ አይቆጥሩም እንደ ሰዎች። እንዲህ አይነት ነው። ቡዳው ይገባል፣ አፍዛ ደንግዙ ይገባል። የመስተፋ እንዲሁ ብዝን ብላችሁ እንድትቀሩ ወጣቱ አሁን እንደው ምን የመሰለ ሸበላውን አይነ ጥላ ትመጣና ግርድ ፊቱን ታደርገዋለች። ከዛ የሆነች ሴት ስትተዋወቅ በመልካም እንዳታየው ቀድማ ታየዋለች። አረ ትዳር ፈልጉልኝ እያለ ይዞራል። ትዳር አጣው የሚል ወንድ አልበዛም እንዴ? ሴቷም ደግሞ ትዳር ስታጣ በመንፈሳዊ ሕይወት ውስጥ እግዚአብሔር ከመጠየቅ ይልቅ እንደ ሐና ወደ እግዚአብሔር ከመጮህ ይልቅ የሆነ የሌላቸውን ነገር ተቀባብተው አንድ ኢንተርኔት ላይ ያስቃ የ80 ዓመት ሴትዮ የ20 ዓመት አስመስሏት በሜካፕ አቤት ዱቄት እንዲህ ብታራግፉት ሌላ ነገር ነው የሚወጣው። እንዲህ ተሸክማችሁ ሌላ ታም ደፍድፈው ተፈጥሮ ውበት ነው። እግዚአብሔር በተፈጥሮ ከዋባችሁ በማንነታችሁ አትፈሩ። እግዚአብሔር የሰጣችሁን ውበት እግዚአብሔር ሰጥቷችኋል። ሳትናገሩ የሚጠሏችሁ የሉም። ሳትናገሩ ይሄ ሰውዬ መጣ ደግሞ ይላችሁ። ስለዚህ ይሄ ነው ባካችሁ። እኔ አሁንም እንዲህ ለፍተን ከበቂ በላይ እኮ ተለፍቷል። ግን እንደው ነገሩን እግዚአብሔር እንኳን እንትን ከሚለኝ ብዬ እኔ የሚሆነች ላበርክት ብዬ ነው እንጂ
በጣም እኮ ታውቁታላችሁ ግን ስለማትተገብሩት እኮ ስለዚህ እንዳታደክሙኝ እሺ እኔም ይኸው ካለድሜ አርጅቼ በኋላ እናንተን ነው እንደው የህዝብ እንዳልልን አባ አገልግሎት ያቆመው ጊዜው ወቅቱ ሰዓቱ እንደማይመች አውቆ ያገለገለበትን ርቀት አይቶ ሰውም ደግሞ በቃ የተለወጠው ተለውጧል ብዙ ሰው ይላል እኮ ለምንድነው ካለፈ በኋላ ጥቅሙን ይረዳሉ በእጅ ያዝነው ነገር እንዳይሆንብን ምንም እኔን ተጠጉኝ እኔና ሳይሆን ግቡ ጸልዩ አድርሱ ኪዳን ቁረቡ የሁሉ ነገር ማሳረጊያው ደግሞ ስጋው ደግሞ ነው ጸልያችሁ ተባርካችሁ ቤታችሁ አድክማችሁ መታችሁ በስጋው ደግሞ ካላሳረጋችሁት አይሆንም ስጋዬን የበላ ደሜን የጠጣ የዘላለም ይወታል ከዚህ በላይ ምን የተስፋ ቃል አለ ከዚህ በላይ ወፎችን ያቸው አትጨነ አይዘሩ ከዚህ በላይ ምን የተስፋ ቃል አለ እንዴ ንገሩኝ ወይስ እንደ ሞቲቬሽናሉ ዛሬ ምናምን እንደዚህ እንድል ነው የምትፈልግ አይሆንማ እግዚአብሔር ነው ተስፋ ሳይነቁ ማንቃት አያስፈልግም በብዛት ሳይነቁ ለማንቃት የሚሞግሩ አይታ ለእንጀራ ነው ያ ለኪስ ማዳበሪያ ነው እንጀራው ነው ስራው ነው ስለዚህ እምትነቁት እግዚአብሔርን እና እግዚአብሔርን ስትይዙ ነው በአዲስ ኪዳን ሕይወት ውስጥ እግዚአብሔር ቃሉን ሁሉ እንደፈጸመው ሁሉ እናንተም የተናገረውን ነገር ለምን ትጨነቃለህ እንዴ ወፎች እኮ አይዘሩም አያጭዱም ብሏል አትልም እንዴ የሚያስጨንቀን ነገር ማወቅ መቻል አለብን እንግዲህ እንደ ፈሪሳውያን ለሥርዓቱ ብቻ መኖር ዋጋ ቢስነት ነው ያምልኮ መልክ አላቸው ኃይሉን ግን ክደዋል እንደ ድሮ ዛሬም እግዚአብሔር ይሰራል እሺ እንደ ድሮ እንደሰራው ሁሉ እግዚአብሔር ዛሬም ይሰራል ግን መልካም አስተሳሰብ ሲኖር ነው በሰንበት ሲፈውስ እንከን አውጪዎች ሳምራዊ እቺ ዘም አጣት የሌለባት እቺ ዘዴ ይገራውት አይደል እንዴ ስለዚህ አንንቃ ከመንቃት አልፈን ለሌሎቹ እናንቃ ግዴላችሁም በላ ይመላክ ነው አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መላክ ይዋቸው እንደ ክፉ አትዩዋቸው ኡፍ ምክር ጠላው አረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው ይወተወታችሁ ሊሆን ይችላል ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደል ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል የዛ ሰው ቫልዩ የምታውቁት ልባችሁ ሲከፈት ነው ዛሬ ላይ ላትረዱ ትችላችሁና አታርቋቸው የሚመክሯችሁን ይው 3 ሰው አታርቁ ይባላል በደንብ አዳምጡኝ 3 ሰው ከህይወታችሁ አታርቁ አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው ኡፍ እንደው ምን ይሻላል አንተስማ የሚሏችሁ ሰዎች አታርቋቸው ሁለተኛ እንደየዋህ እንደሞኝና እንደጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁሉ ጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ እነዚህ ሰዎች እንዳታርቁ ሁለት በሉ ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ ምንም አታርጓቸው አትራቋቸው እነሱ አጠገብ ሁኑ በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው የሰማችሁ ነው አይደል ጠላትን አታርቁት ማራቅ አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው እናንተ ሁሉ ጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው እድሉን አታሳጧቸው ካይናቸው ጥፍት ስትሉ የታባቱ ድራሽን አጠፋውት ነው የሚሉት ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ
ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው ነው። አታርቋቸው። እንደዚህ አይነት ሰዎች ግን በጥንቃቄ ነው ያለበት። በምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት ነው የሚባለው። እንደዛ ይሄንን በዚህ ያዙልኝና ከዛ ሁሉ ነገራቸው ስላልገባው ይሄ ልጅ አባቴ የሚሉኝ ነገር አልገባኝም፣ ግን እጠብቆታለሁ አላቸውና እናትህን ብቻ ተንከባከብ ብለውታል። ከዛ አንድ ቀን እሱ ጋቢና ይሄ ቤቢ ማለት ነው ሹፌሩ እና እናቱ ከኋላ ሆነው ጸበል ደርሰው ሲመለሱ እግዚአብሔር ይባርክህ የኔ ልጅ አመላልሰህ ጸበል ላይ ይኸው እንዲያምርብኝ እንደዚህ ቆንጆ እንደሆን ጥሩ ምግብ እያበላኸኝ እየጋበዝከኝ እንደው ግን ለምንድን ነው እንደዚህ የምታረግልኝ? እስቲ እንደው ይሄን ጥያቄ መልስልኝ እስቲ አሉት። አይ እኔ እናት እንደሱ እኮ አይደለም። ይኸውልሽ ምን መሰለሽ እኔ ሰውን በመርዳት ነው ምረካው። በቃ እንደዚህ አይነት ማንነት ያለኝ ሰው ነኝ። ደግሞ በነገራችን ላይ እንደዛ ነው ልጁ። ቅድም የነገርኳችሁ ለዚህ ነው። ዩኒፎርም ለብሳ ጸበል ልትጠመቅ ስትመጣ ምናምን በቃ ይሄ ሩቅ ቦታ ያለች መስሎት ትምህርት ቤት አድርሷት ሊመጣል። በዚህ ነገር የሚረካ ሰው ነው። በዚህ ነገር የሚደሰት ሰው ነው። ወንድም ይሁን አሮጊትም ይሁን እዛ ቦታ ላይ የሚያጠምቁትን አባት ብትጠይቋቸው እንደው እድሉ አጋጥሟችሁ እንደው ብታውቁት ይሄ ልጅ ሁሉንም ሰው ነው እንደዚህ የሚያግዘው። ሁሉም ሰው ይረዳል። ማንኛውም ሰው ወንድም ወጣትም ይሁን ሴትም አሮጊትም ይሆነው በመኪናው እንደዚህ ሰዎችን ያግዛል፣ ጸበል ይቀዳል። ማበቃ በቅንነት ሰውን በመርዳት የሚረካ ሰው ነው። በመስጠት የሚረካ ሰው ነው ማለት ነው። ያለውን በማካፈል የሚረካ ሰው ነው ማለት ነው። እና ግን ይሄን ነገሩ ደግሞ ጠቀመው፣ እግዚአብሔር በዚህ ውስጥ ሸለመው ማለት ነው። እና እግዚአብሔር ይስጥህ፣ እግዚአብሔር ይርዳህ፣ እንደው ለምንድን ነው የምትረዳኝ አለችው። ለምን ይመስልሻል አላት። እኔ እንጃ አይኔ በመስጠት እኮ ነው የምረካው፣ በቃ በማድረግ በእንደዚያ ነገር ደስ ይለኛል ስትለው ጊዜ ደስታህን እግዚአብሔር ያሳየኝ መጨረሻህን ያሳምረው ብላ አለችው። እና ግን ከሚጣ ጋር እንዴት ተገናኘ ስትለው ጊዜ ሚጣ ቤተክርስቲያን ያገኘኋት ጸበል እንደዚህ ማን ብሎ ነገራት። ይገርማል በጣም እንዴት እንደተገናኛችሁ በጣም የሚገርም ነው አለ ቤቢ። ከዛ አይደል አለው ሰምቷል፣ ይሄ ሾፌሩ ሰምቷል ስለ ቤቢ መልሶ ደጋግሞ መላልሶ በጣም ግን እግዚአብሔር እንዴት እንደሚያገጣጥም ግን ይገርማል። ምን አይነት አጋጣሚ ነው ምናምን ይላል ልጁ። ተናዶ እኮ ነው። እና መልሶ ደግሞ ይሄኛው ደግሞ ካንተም ጋር ከእናትም ጋር የተገናኘውበት መንገድ ደስ ይላል ሁላችንም። እና ምንም ምረዳህ ነገር አለው ምን ላግዝህ ምናምን አለው። አይ በቃ እንዲያውም ለምን እኛ ቡቲክ አትሰራም አለው። አለ እኛ ቡቲክ ለምን አትሰራም? እናትህንም ታገዛታለህ፣ እኔንም ታሳርፈኛለህ፣ በደንብ አገለግላለሁ፣ ደሞዜን እንዲያውም እሰጥሃለሁ አለው። የት ነው እንደምሰራ? ቡቲክ እንደዚህ። እሺ የምትወጣበት ሰዓት እንደዚህ ነው ብሎ ነገረው። ጠዋት 4 ሰዓት ትገባለህ፣ 9 ሰዓት ትወጣለህ። ከዛ ወንድሜ ይመጣል። ወንድሜ መጥቶ ራሱ ነው ማታ ዘግቶ ሱቁ መሄድ የሚፈልገው። የኔን ሰዓት አንተ ትወስዳለህ፣ እኔ ደሞዝ እከፍልሃለሁ አለው። ደስ ይለኛል ምናምን አለ ልጁ። ባለውለታ ሆነ። በቃ መዋያ አገኘ፣ ከጫት ርቋል፣ ስራ አገኘ፣ አለባበሱ ተስተካከለ፣ ሲጋራ የለ ምን የለ በቃ። እና አስቡት ባለውለታው ሆኗል። እንደገና ደግሞ በአንድ በኩል ደግሞ ይሄኛው ደግሞ እያጠመደው ነው ማለት ነው። በመጥፎ አይደለም የሚያጠምደው። እንደው እግዚአብሔር ሆይ እንደው ይሄ ልጅ ምን ይሻለኛል እያለ አባባ በነገሩት መሰረት ነው ነገሩን እያስተካከለ ያለው። መጨረሻ ላይ ደስ የሚል ነገር ተፈጠረ። እሱ ምንድነው? እኔም የረካሁበት ነገር ነው። መጣ እኔ ጋር መምህር ምን ላድርግ ጨነቀኝ ብሎ መጣ። ምን አልኩት? ይኸውልህ እንደዚህ ነው የተፈጠረው ብሎ እስካሁን የተፈጠረውን ገጠመኝ በብሎ እሷ የነገረችኝ ነገር እንዳለ ሆኖ ማያውቀው ነገር እንዳለ ሆኖ በኋላ ነው እኔ አጣፍጬ አገጣጥሜ የነገርኳችሁ እንጂ እሱ በሱ ፓርቲ ያለውን በሙሉ ነገረኝ። እሱ የሚያውቀውን። ኦኬ እንደዛ ነው። አዎ ሚጣን አስተዋውቀኝ አልኩት። በጣም ሰርፕራይዝ የምትሆኑ ሚጣ በቃ እንዴት እንደምትወድህ ማማለኝ። እሺ ስንገናኝ ዋው ብላችሁና አጋንንት ነው የመሰለኝ። እኔ ማለት እኔን ሲያይኝ ስለጮኸ ሳይሆን ቀጥታ አጋንንት ራሱ ጮኸ ማለት አይደለም። ሁኔታዋ እንዳጋንንት እንደያዘው ሰው ነው የጮኸችው። እንዳልሆነ ግን አውቃለሁ። ስታይህ ደስ ይላታል ብሎ ስለነገረኝ እንዳልሆነ አውቃለሁ። ግን ኖርማሊ ሌላ ሰው ለሚያየው ሰው አጋንንት ነው የጮኸው ማለቴ ነው። እሺ እንዳታገናኙብኝ። እኔን ስታየኝ አጋንንት ተነሳ እንዳልኩ አድርጋችሁ ደግሞ ጢቅ የሆነ ደግሞ ቲክቶክ እንዳሰሩብኝ ጠላቶቻችን። እናንተ እኮ ጫፍ ነው የምትፈልጉት። ከዛ ሚጣን ሳገኛት በጣም የምትገርም ትሁት ስነ ስርዓት ያላት ልጅ ነችና መምህር አለችኝ። አቤት አልኳት። አንድ በጣም ልጇ ምንድን ነው ያረካው?
ስኳር እያልኩ ጠዋትና ማታ ደም እጠጣለሁ። 3 ዓመት ከ3 ወር ነው ያለሁት በደም እያልኩ ደም ጠዋትና ማታ በቤታቸው ስር ማጨናንቅ እኔ ነኝ የጭንቀት ካባ ያለበስኳቸው እኔ ነኝ። ልጇን በስኳር እየፈተንክ ደም ትጠጣለህ? ይሄንን የምታደርገው ማነህ? አፍጠኛል። እኔ ዳቢሎስ ነኝ። የቡዳ ዳቢሎስ ነኝ። ዳቢሎስ ደማን ትጠጣለህ? አዎ በጣም ነው የሚመቸኝ። ይጣፍጠኛል። ባለቤት ናት? ምንድን ነው የሚያደርጋት? በቃ ማለት ያነጫንጫታል፣ ትጮኻለች፣ ትሳደባለች። በቃ ማለት ይዛ በቢላ ሁሉ ነው እኮ እኛን ትገለገላለች። ትደበድባለች? አንተን ትሰድበኛለች፣ ትሳድባለች። ድብድብ የለም ትንሽ? ያው አንዴ ተደባደብ ትላቃችን ልጅ አለችን። እሺ እሷ ትገለግላለች፣ ምን ትላለች። እሷ ጋርም አይስማሙ። ምንድን ነው ልጅቷን እንዲህ ያርገፈገፍክ የምትጥላት? ወይኔ ተዋርጄ ነው ዛሬ። ምን አርጋት ነው የተባልከው? አልቻልኩም። ምሮ አቃጠለኝ፣ በላኝ፣ ረመጨት ሆነብኝ። ያ ሕፃኑ ልጅ ምጣ። ምን አርጋት ልጇን? ስኳር ነኝ እያልኩ በሷ ላይ ነው። እስኬት አለ ልጇ? እስኬት አለ? የደም ስራዬን የምሰራ በሷ ነው። በልጇ ነው? አዎ። ልጇ ምንድን ነው ያረካው? ስኳር እያልኩ ጠዋትና ማታ ደም እጠጣለሁ። አስመሳይ ነኝ። ደሟን ነው የምትጠጣው? አዎ። ና ከልጇ ላይ አንሳ፣ ና አምጣት። ነይ እናቴ አትፍሪ፣ እሺ ነይ። ቧጥና አንሳ፣ በስላሴ ስም በኪዳነ ምሕረት ስም። አንተ ምንድን ነህ? ባል ነህ? ና እስኪ ባልዬ ተው። ጋዚ በፀጉራት የገባሁትን አወጣለሁ። አብረን የተወለድከው? አይደለም። 3 ዓመት ከ3 ወር ነው ያለሁት በደም እያልኩ ደም ጠዋትና ማታ በቤታቸው ስር ማጨናንቅ እኔ ነኝ የጭንቀት ካባ ያለበስኳቸው እኔ ነኝ። እንዴት ነው? ባለቤት ናት? ምንድን ነው የሚያደርጋት? በቃ ማለት ያነጫንጫታል፣ ትጮኻለች፣ ትሳደባለች። በቃ ማለት ይዛ በቢላ ሁሉ ነው እኮ እኛን ትገለገላለች። ትደበድባለች? አንተን ትሰድበኛለች፣ ትሳደባለች። ድብድብ የለም ትንሽ? ያው አንዴ ተደባደብ ትላቃችን ልጅ አለችን። እሺ እሷ ትገለግላለች፣ ምን ትላለች። እሷ ጋርም አይስማሙ። እሺ ብድግ በል። ልጇን በስኳር እየፈተንክ ደም ትጠጣለህ? ይሄንን የምታደርገው ማነህ? አፍጠኛል። እኔ ዳቢሎስ ነኝ። የቡዳ ዳቢሎስ ነኝ። ዳቢሎስ ደማን ትጠጣለህ? አዎ በጣም ነው የሚመቸኝ። ይጣፍጠኛል። አዎ ኪዳነ ምሕረት ራሷ ናት ስማ ያመጣችኝ። አዎ የገብሩ መስቀል እንጂ መቼም አትመጣም ነበር አንተ። አዎ ምን አለች? የሆነ ነገር ስትቀማኝ ለቻታለሁ። እመቤቴ ልትፈውሰኝ ነው ና እንሂድ ብላ ነው ያመጣችን። ተሰባስበን ነው የምንሸኘው። እሺ እና እንሂድ ያለችኝ። እኔ የካ ሚካኤል ጸበል ጀምሬ ነበር፣ እዚያ ነው የሚሄደው አልኳት። አይ ዛሬ መሄድ አለብን አለችኝ። አይ ዛሬ የሆነች አውጭ ሀገር አለቻት ያክስቷ ልጅ። እሷ የሆነ ነገር ስትቀባኝ አየሁኝ። ማር እግሬን ስትቀባኝ አየሁ። ስለዚህ ምናምን ስትለኝ አይ ይሄ ምረት ነው ቅባ ቅዱስ ሊሆን ይችላል ምናምን አልኳት። እኔም ጥሩ ህልም ፈቺ ነህ አንተም ጎበዝ። ያው ማር ታውቃላችሁ አይደለ? ከጣፋጭነቱ በተለየ መልኩ ደግሞ ምንድን ነው ማር መድኃኒት ነው አይደል? ሌላው ደግሞ እመቤታችንን ስንጠራ ማር ያም እንላለን። ማር ማለት ያው ማር ነው። ያም ማለት በገነት ያሉ ቅዱሳን የሚበሉት እጅግ በጣም የሚጣፍጥ የገነት ፍሬ ነው። ስለዚህ ማርያም የሚለው ስም ደግሞ ስምሽ እንደ ገነት ፍሬ ምን ያደርጋል? ይጣፍጣል፣ መድኃኒት ነው ማለት ነው። እና በትክክል ነው እሷ ያየችው። አንተም ጥሩ ተርጉማ አምጥታታል። እሺ ብድግ በል። ኪዳነ ምሕረት ስትዳብሳት አየች። ከዛ መጣች። ይሄው በሰራ ከላቷ በእግሩ የገባው
እንደ ንብ መወራት ነው። በልሽ ተንበርከክ ትሄዳለህ። ሁላችሁ በልጥራ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በዛሬው ዕለት ባሉት በአቡነ ገብረ መንፈስ ቅዱስ ስም ሁላችንም ስማችንን የጠራን በሷም በቤተሰቦቿም ያለን ለቀናል። በስላሴ ስም በሲኦል ታስረናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። የዘጋኑን እድሎቻቸውን በኪዳነ ምሕረት ስም ከፍተናል። በል 7 የጮና አውጡ። ቶሎ በል አንቀጥል። ቶሎ በል 2 ቀጥል 3 ቀጥል 4 ቀጥል 5 ወይኔ ቀጥል 6 በል የመጨረሻ ገንዝና ሄደ መጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያውርድ። እስኪ እናቴ አይዞሽ ብድግ በይ አማት ቢ አይዞሽ እናቴ ነይ እናቴ አይዞሽ ተረጋጊ ነይ። እግዚአብሔር ይባርክሽ መብራን ትባርክሽ። ማን ነው ስምሽ? ወለተ ማርያም። ዛሬ ህልም አይተሽ ነው የመጣሽው? አዎ። እሺ እናቴ ኪዳነ ምሕረት ከንጋት ላይ የሆነ ነገር ይዛ ስትቀባኝ አየኋት። እሺ እና እኔ ተስፋ ቆርጫ ነበረ በልጄ። እሺ ከዛ እናን ሄዳልኩት አይታዩ ሂጂ ሲለኝ አንዲት ልጅ ያመጣችኝ ልጅ ነበረች። ሁለተኛ ቀኔ ነው ዛሬ ነይ እንሂድ ስላት ቀጠሮ አለኝ አለች። ከዛ ዛሬ እድሌን አላሳልፈውም ብዬ መጣሁኝ። መጣሽ ይኸው ፈወሰችሽ። በእውነት እግዚአብሔር ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። እመቤታችን ልጅሽንም ትማርልሽ። ቅባ ቅዱስ ቀባታለሁ። ቆይኝ እሺ እሺ ቆይ